የኔ እውነተኛ አባቴ ነው። በስተመጨረሻ ዳጣ እንግዲህ አሁን ላይ ለናታን እውነቱንና ሚስጥሩን ነግሯለች ማለት ነው። እንግዲህ አሁን ላይ ዳጣ ትክክለኛ አባቷ አቶ ደረጀ እንደሆነ ለናታን አሁን ላይ ስለምትወደውና ስለምታፈቅረው እንግዲህ እሱም እንግዲህ ከዚህ በኋላ ሚስቱ ሊያረጋ ስለሆነ ስለሷ ቤተሰቦች ማወቅ የሚፈልገውን ነገር ጠይቋት ነበር። ስለዚህ አሁን ላይ እንግዲህ ዳጣ አባቷ ትክክለኛ አባቷ አቶ ደረጀ እንደሆነ በነገረችው ሰዓት እንግዲህ ናታን በጣም ደንግጧል ማለት ነው። ምክንያቱም አልጠበቀም አቶ ደረጀ ከማን ወልዷት ነውና ዳጣን እዚህ ያደረሳት የሚል ነገር ሐሳቡ ላይ እንትን ይላታል። እንግዲህ ስለ እናቷም ቢሆን ዳጣ ለመናገር አልፈለገችም እንደሚታወቀው። ምክንያቱም ስለ እናቷ ምንም ነገር ስለማታውቅና በልጅነቷ እናቷን ጥላ እንደወጣች ይታወቃል። ወይም ደግሞ በልጅነቷ ቤተሰቦቿን ሳታቅ አቶ ደረጀ ወይም ደግሞ የአቶ ደረጀ ወንድም ከዛ ቤት እንዳወጣት ይታወቃል። ስለዚህ አሁን ላይ እንግዲህ ናታን ምን ይመልስላት ይመስላችኋል? ምክንያቱም ትክክለኛ አባቷ አቶ ደረጀ እንደሆነ ከሰማ በኋላ እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ሌላው ጉዳይ ደግሞ አቢጌል ነች። አቢጌል አሁን ላይ ለወይዘሮ ማርታ ናታንን በምርቃቷ ቀን ቀለበት እንዲያስርላት እየፈለገች ነው ማለት ነው፣ ከሱ ጋር ለመጋባት። ይህንን ነገር ያደረገችው ለምንድን ነው? ናታን ከዳጣ ጋር እያበዛው ስለሆነ ወይም ደግሞ ከሷ ጋር እየተቀራረበ አቢጌልን እየረሳ ስለሆነ አሁን ላይ ናታንን የራሷ ለማድረግ ስለፈለገችና የራሷ ለማድረግ ስላሰበች እንግዲህ ለወይዘሮ ማርታ ይህንን ወሬ አቅርባላታለች። ካልሆነ ግን እንግዲህ አቢጌል እንዳለችው ራሴን አጠፋለሁ እያለች ነው። ወይዘሮ ማርታ ድሮም ቢሆን አቢጌልን ከናታን ጋር ማጋባት ነው እንጂ የሁለቱን ግንኙነት ነው የምትፈልገው። ዳጣን ከናታን ጋር ብታያቸው እንኳን ሁለቱ ስሜቷቸው ወይም ደግሞ ናታን ዳጣን እንደሚፈልጋት እያወቀች ወይዘሮ ማርታ ዳጣም ናታንን እንደምትፈልገው እያወቀች ዝምታን ነው የመረጠችው። ምክንያቱም አቢጌልን ነው ከናታን ጋር እንዲሆን ፍላጎቷ ማለት ነው። ስለዚህ እንግዲህ አሁን ላይ በምን መልኩ ነው አቢጌልን ከናታን ጋር እንድትሆንና አንድ ላይ እንዲሆኑ ልታደርግ የሚችለው ወይዘሮ ማርታ? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። ሌላ ጉዳይ ደግሞ እንግዲህ ሰላም ነች። ሰላም አሁን ላይ አቶ ደረጀን አስጠንቅቀዋለች ማለት ነው። ምክንያቱም አንድና አንድ ነው እንግዲህ ሰላም እዚህ ቤት የሚያስቀምጣትና ከአቶ ደረጀ ጋር የሚያገናኛት። ምክንያቱም እንግዲህ የጠፋ ልጇ ወይም ደግሞ የጠፋባት ልጇ ሴት ልጅ እንግዲህ አሁን ላይ የት እንዳለች እስከዛሬም ድረስ አቶ ደረጀን እየጠየቀችውና አቶ ደረጀም በቅርብ ሰዓታት ውስጥ ተስፋ እንደሰጣት ይታወቃል፣ በቅርብ ቀን። ስለዚህ አሁን ላይ እንግዲህ ሰላም አቶ ደረጀ እውነቱን የማይነግራት ከሆነና ዳጣ ለትክክለኛ ልጇ ማን እንደሆነች የማይነግራት ከሆነ ለወይዘሮ ማርታ ሄዳ ሁሉም ነገር አፍረጥርጣ እንደምትናገር ነው ለአቶ ደረጀ ፊት ለፊት የነገረችው ማለት ነው። አሁን ግን አቶ ደረጀ ፈርቷል። ምክንያቱም ሰላም በተናደደች ጊዜ አሁን ላይ ሰላም ከተናደደችና በቃ አቶ ደረጀ የማይነግራት ከሆነ እውነቱን ለወይዘሮ ማርታ አፍረጥርጣ ትናገራለች። ያው እንግዲህ ሰላም ያን ነገር ባታደርገውም ቤተሰቡ እንዲበጠበጥ ባትፈልግም፣ ነገር ግን አቶ ደረጀን ለማስፈራራት ነው ይህንን ነገር የምትጠቀመው። ነገር ግን አሁን ላይ አቶ ደረጀ የአንድ ሳምንት ጊዜ እንድትሰጠው ጠይቋታል ማለት ነው። ከዛ ሁሉንም ነገሮች እንደሚነግራትና አሁን ላይ ልጇንም እንደሚያገናኛት ነው። ስለዚህ አሁን ላይ አቶ ደረጀ ቃል በገባው መሰረት ይህንን ነገር ያደርጋል ወይስ አያደርግም? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ዳጣ ክፍል 54 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 54 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ እንዳየነው ከሆነ አሁን ላይ በጣም ዳጣ እንግዲህ ከናታን ጋር ያላት ግንኙነትን እያጠነከሩ ነው የሚገኙት ማለት ነው። ጭራሽ አሁን ላይ ናታን ከዳጣ ጋር ይህንን ነገር በቁም ነገር ወስዶ ወደ ጋብቻ መሄድ እንደሚፈልግ ነው የነገራት። ምክንያቱም ናታን እንደ ሌሎቹ ወንዶች ወይም ደግሞ አሁን ላይ ዳጣም እንደነገረችው እንዳትጎዳኝ ስላለችው እሷን መጉዳት አይፈልግም። ትክክለኛ ለትዳር እንደሚፈልጋት ነው እንግዲህ የተናገረው። ስለዚህ ይህንን ነገር ደግሞ ለማድረግ ቀጥታ
ቤተሰቦቹን ማስተዋወቅና የዳጣንም ቤተሰቦች ማወቅ ይፈልጋል፣ ለትዳር ስለሚፈልጋት ማለት ነው። ለዛ ነው እንግዲህ ቶሎ መጋባት አለብን ብሎ ዳጣን እያስጨነቃትና እየጠየቃት ያለው። ጭራሽ ልጅ ስለመውለድ እያወሩ ነው። የሁለቱ ፍቅር ግንኙነት እንግዲህ በጣም ጥሩ ሁኔታ ላይ ያለ ነው። የዚህ ሁላ ግን ጠንሳሽ ወይም ደግሞ ሁለቱ አንድ እንዲሆን ያደረገቻቸው ዋናዋ ሚና የተጫወተችው ማነች? ሰላም ነች። ሰላም ባትኖር ነው እንግዲህ ዳጣና ናታን እየተፈራሩ ወይም ደግሞ እየተበሻሸቁ ማንም ሳይጠይቅ እንዲሁ ይፈራሩ ነበር። ነገር ግን ሰላም ለናታን በነገረችው ሚስጥርና ለናታን በነገረችው መሰረት ነው እንግዲህ ከዳጣ ጋር እንዲዋደዱ የተደረገው ማለት ነው። ስለዚህ አሁን ላይ ናታን ምንጊዜም ያሰበበት ያለው ምንድነው? ዳጣ ባለችው መሰረት ሰላም በጠየቀችው መሰረት ነው። ምክንያቱም ስለ ዳጣ ቤተሰብ ማወቅ አለብኝና አንተ ለምን አታወጣጣትም እና ለኔ ትነግረኛለህ ብላ ጠይቀው ነበር። ስለዚህ ይህንን ነገር ደግሞ እንግዲህ ናታን ከዳጣ ሁሉም ነገር ሰምቷል ማለት ነው። ነገር ግን ዳጣ ለናታን ስትነግረው እንግዲህ ለሰላም እንዳትነግራት ብለዋለች። አሁን ላይ ግን ዳጣ ለምን ለሰላም እንዳትነግራት ብሏ መጀመሪያ ለምን ይሄን ተናገረች? ሰላም ብታውቅ ምን ችግር አለው? ወይስ አቶ ደረጀ እንዴት እንደዚህ ያደርጋል ብላ እንዳደነግጥ ብላ ነው እንጂ ለምን ይሄንን ነገር አልተናገረችም? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የናታንም መልስ እንግዲህ ምን ሊሆን ይችላል ብላችሁ ነው የምታስቡት? አቶ ደረጀ እውነት አባቷ እንደሆነ ካወቀ በኋላ በምን መልኩ ነው ዳጣን ሊያምናት የሚችለው ወይም ደግሞ ዳጣን ሊቀበላት የሚችለው? ወይስ ናታን አሁን ላይ ዳጣ በነገረችው መሰረት እሷን ሳይቀበላት ውሸትሽን ነው ብሎ ሳይቀበላት ይቀራል ብላችሁ ነው የምታስቡት? እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ሌላው ጉዳይ ወይዘሮ ማርታ ባቀረበችለት ጥያቄ መሰረት፣ ምክንያቱም እንደሚታወቀው አሁን ላይ አቢጌል ደረጀ ወይዘሮ ማርታን አስጨንቃታለች ማለት ነው። ናታን መቼም ቢሆን ከኔ ጋር ካልሆነ እኔ ራሴን አጠፋለሁ፣ እኔ አልኖርም፣ ከዚህ ቤት ወጣለሁ እያለች እንግዲህ ብዙ ነገር እያወራች ነው። ወይዘሮ ማርታ ለምንድን ነው አቢጌል ደረጀን የማትቆጣት? ልጇ ብትሆንም እኮ ናታን ፍላጎቱ ካልሆነ ምንም ማድረግ እንደማትችል ማወቅና መረዳት እንዲገባት ነው፣ በስነ ስርዓት እንድታደርግ ነው እንጂ አቢጌል ደረጀ የመጣላትን ሁላ ዝም ብላ ሄዳ ወይዘሮ ማርታ ላይ ብቻ እንድታወራ መፍቀድ የለባትም ብዬ ነው ማስበው። ስለዚህ አሁን ላይ ወይዘሮ ማርታ አቢጌልን ደረጃን በዚህ ነገር ሰምታት ለአቶ ደረጀ መናገሯ ራሱ በጣም ከባድ ነው ብዬ ነው ማስበው። አቶ ደረጀ አሁን ላይ ወይዘሮ ማርታ በጠየቀችውና በአቢጌል ዙሪያ ባናገረችው መሰረት አሁን ላይ አቶ ደረጀ እንደማይስማማ ነግሯታል። ምክንያቱም ምንም ያህል ዝምድና ቢፈልጉም ምንም ያህል አንድ ላይ ለመሆን ቢፈልጉም የሁለቱም ግንኙነት ቢፈልግም ነገር ግን ናታን ፍላጎቱ ካልሆነና አቢጌልን ብትሆን ናታን ያለ ፍላጎቱ ብታገባው ዞራ ትዳራውን አፍርሳ እንደምትመጣ ነው። ምክንያቱም ናታን ያለ ፍላጎቱ ቢያገባት ዞሮ አቢጌልን መቼም ብሎን ዞር ብሎ አያትም። እንደገና ደግሞ ለሷ ፊሊንግ ከሌለው ከሷ ጋር መቀጠልም ቢሆን አይፈልገውም፣ ሌላ ሴት ጋር ሊሄድ ይችላል። ምክንያቱም ያለ ፍላጎቱን ያገባት። ስለዚህ ይሄን ሁላ ነገር ሊከሰስ ስለሚችል ወይዘሮ ማርታ ያየችው ከናታን ጋር ቶሎ መጋባቷን ነው። ነገር ግን የአቢጌል ጸባይ ግን ናታንን ያስማማዋል ወይስ አያስማማውም ነው። እንኳን ለናታን ለማንም ለቤተሰቡ እዛው ላሉት እንኳን ምንም ጸባይዋ እየተስተካከለ አይደለም፣ ጭራሽ እየባሰባት ነው የመጣው። አሁን ላይ እኮ አቢጌል ናታንን በግልጽ እየነገረችው ነው። ምክንያቱም ከኔ ሌላ ማንንም አታገባም፣ እንደገና ከዳጣ ጋር ያለን ነገር አቁም እያለች በግልጽ እየነገረችው ነው። አሁን ላይ ከቤተሰቡ ፍራቻ ናታንና ዳጣ አንዴ ውጪ አንዴ ደግሞ ድብቅ ያለ ቦታ እየሄዱ እየተገናኙ ነው። ጭራሽ አቢጌልን ፍራቻ እኮ ጭራሽ አቢጌል ዳጣን ለማስመታት በአርጁን እያስለከችባት ነው። ይሁላ ምንድነው? ቅናት ነው፣ እልህ ነው እንጂ አቢጌል ትክክለኛ ናታንን ወዳው አይደለም እንደሚታወቀው። ስለዚህ አቶ ደረጀ በሷ ሐሳብ እንዳልተስማማ ለወይዘሮ ማርታ ከነገራት በኋላ በጣም ነው ደስ ያለኝ። ምክንያቱም በቃ ፍላጎቱ ካልሆነ ምንም ማድረግ አይቻልም። አሁን አቶ ደረጀ ፍላጎቱ ናታን ከዳጣ ጋር ከሆነ ምን ሊል ይችላል? ሊቀበለው ይችላል ወይስ አይቀበለውም? እንግዲህ አሁን ላይ የናታንን ቤተሰቦች እስከዛ ድረስ አናውቅም፣ በስም ነው የምናውቃቸው። እውነትስ ናታን ደግሞ እንግዲህ የዳጣ ወንድም ቢሆንስ? እሱንም አናውቅም። እንግዲህ በስም ነው እስካሁን የምናውቀው። ስለዚህ ዞሮ አቶ ደረጀ እንግዲህ አቢጌል ትታነቅ ራሷን መቼም ቢሆን አትገለም ብሎ መናገሩና
አቢጌልን ነገር እንደማታደርግ ደፍራ ስለሚያውቅ መቼም ቢሆን ናታን ያለ ፍላጎቱ እንደዚህ ማድረግ እንደማትችል ለወይዘሮ ማርታ ነግሯታል። ነገር ግን ወይዘሮ ማርታ ሌላ ጊዜ እናወራበታለን፣ ነገር ግን አስብበት ነው ያለችው። ወይዘሮ ማርታ እንግዲህ አቢጌልን ብቻ ከዳጣ ለይታ ወይም ደግሞ አቢጌል ልጇ ስለሆነች ከናታን ጋር ለመዳር ብትፈልግም ነገር ግን አቶ ደረጀ ፍላጎት የለውም። በዚህ በኩል ደግሞ ናታንና ዳጣም ችግር አለባቸው። ምክንያቱም ሁለቱ እንደሚዋደዱና አቢጌል አሁን ላይ ናታን አቢጌልን መቼም ቢሆን እንደማይወዳት ለአቶ ደረጀ መናገር ለወይዘሮ ማርታ መናገር አለበት ብዬ ነው ማስበው። እስከ መቼ ነው ተደብቆ ናታን የሚቀጥለው ከዳጣ ጋር ማለት ነው? ወደፊት እኮ እስካሁን እንደዚህ ደብቀው ቢታወቅባቸው ለነሱም በጣም ሼም ነው። ስለዚህ በኔ በኩል ናታን ለአቶ ደረጀ ዳጣን እንደሚወዳት እንደሚያፈቅራት የወደፊት የትዳሩ አጋር ማድረግም እንደሚፈልግ ቢናገር ይሻላል ብዬ ነው ማስበው። እንግዲህ ዳጣ በነገረችው መሰረት ናታን ሄዶ ለሰላም ይነግራታል ወይስ አይነግራትም? ከነገራት እንግዲህ አቶ ደረጀ ለሰላም የደበቃትን ነገር በሙሉ ታውቀዋለች ብዬ ነው ማስበው። እስቲ እናንተስ በዛሬው በዳጣ ክፍል ያላችሁንና የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።